ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እንሆ። የኢትዮጵያ ህገ መንግስት ካልተሻሻለ ያልተሻሻሉ ህገ መንግስቶች የደረሰባቸው እጣ እንደሚደርሰው ተገለጸ። ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ አሳዛኝ መሆኑን ገለጹ። አቶ ተወልደ ገብረ ማርያም የፓኪስታን ብሔራዊ አየር መንገድን በዋና ስራ አስፈጻሚነት እንዲመሩ ተመረጡ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ የኢትዮጵያ ህገ መንግስት ካልተሻሻለ ያልተሻሻሉ ህገ መንግስቶች የደረሰባቸው እጣ እንደሚደርሰው ተገለጸ። ይህ የተገለጸው የህገ መንግስታዊ ተቃርኖዎች መጽሐፍ ጸሐፊና የህግ ባለሙያ የሆኑት አቶ ፍሬህይወት ሳሙኤል ከጣቢያችን ጋር ባደረጉት ቆይታ ላይ ነው። ይስሐቅ እንድሪስ ጉዳዩ ላይ ተመርኩዞ የሚከተለውን ዝርዝር ዘገባ አሰናድቶታል። ኢትዮጵያ በብዙ ጸጋዎች የታደለች በተፈጥሮ ሀብቶቿ፣ በባህል ቅርሶቿ፣ በክብር ነጻነቷ ለዘመናት በግርማ ታፍራ የኖረች ምድር። ኢትዮጵያዊነት ደግሞ መልከ ብዙ ጉራማይሌና ረቂቅ መንፈስ ነው። ጉራማይሌነቱን ማውጣት ወይም እያንዳንዱን ቀለም ለመለየት መሞከር የኢትዮጵያዊነትን መልክና ባህሪ፣ ውበትና ኃይል ማጥፋት ተደርጎም የሚወሰድ ነው። ኢትዮጵያዊነት ኦሪት፣ ክርስትናና እስልምና የተዋሃዱበት፣ የተለያዩ ቋንቋ ተናጋሪዎችና የተለያዩ የኑሮ ዘዴን የሚከተሉ ሰዎች ለበርካታ ምዕተ ዓመታት ጎጆ ቀልሰው የኖሩበት፣ በህብረትም ሆነው ነጻነታቸውን አስከብረው የቆዩበት፣ በደስታም በሐዘንም በመከራም በስኬታቸውም የጋራ ታሪካቸውን ጽፈው ያቆዩበት ልዩ የህልውና ማገር ነው። ታዲያ ይህ ኢትዮጵያዊነት ላለፉት 50 ዓመታት ሲንከባለሉ በመጡ ችግሮች የተነሳ የተለያዩ ቅራኔዎች ተፈጥረውበት የህልውና አደጋ ላይ ወድቋል ቢባል ማጋነን አይሆንም። በርካቶች እዚህ ያደረሰን የተከተልነው ጎሳን መሰረት ያደረገ የፌዴራሊዝም አወቃቀር ነው ይላሉ። ኢትዮጵያ ላለፉት በርካታ ዓመታት የተከተለቻቸው ርዕዮተ ዓለማት በቀጥታ ከውጭ የተቀዱ በመሆናቸው ከራሷ ማህበራዊ ስሪት ወይም ሶሻል ፋብሪክ ጋር አልስማማት እያለ በመምታታት ለመጓዝ መገደዷን የሚገልጹ ልሂቃንም አሉ። አቶ ፍሬህይወት ሳሙኤል ህገ መንግስታዊ ተቃርኖች የተሰኘ መጽሐፍ ጸሐፊ ናቸው። የህግ ባለሙያ የሆኑት አቶ ፍሬህይወት ከጣቢያችን ጋር በነበራቸው ቆይታም ይህንኑ ያነሳሉ። የህግ ባለሙያው የኢፌዴሪ ህገ መንግስት በበርካታ ግራ መጋባቶች መካከል የተወለደ መሆኑን በማንሳት የሚሞግቱ ሲሆን ለአብነትም ደርግን በመጣል መንበረ ስልጣኑን ተቆናጦ የነበረው ህወሓት መራሹ ኢህአዴግ ይዞት ከመጣው የኮሚኒስት አስተሳሰብ ሳይላቀቅ ከዓለም አቀፉ ማህበረሰብ የሚደርስበትን ጫና ለመቋቋም እንደ መድብለ ፓርቲ ስርዓት ያሉ ጽንሰ ሀሳቦችን በህገ መንግስቱ ላይ አካቶ ነበር ይላሉ። ኋላ አዲስ አበባ ሲገቡ ኮሚኒዝም በዓለም ዙሪያ ፀሐይ የገባበት ነበር። ግን ደግሞ ለታጋዮቹ ይህን ሁላ ዋጋ ተከፍሎ አዲስ አበባ ሲደርሱ ምን ሆነ ብሎ ለመንገርም አስቸጋሪ አጣብቅኝ የተፈጠረ ይመስላል። በዛ መሃል አንድ ጥብቅ ምስጢር የሚል ደብዳቤ አሰራጭተውላቸው ነበር ለራሳቸው ሰርክል። ሰዎች ተረጋጉት፣ ለታጋዮች ነው ያሰራጩት። ይህ ጥብቅ ምስጢር ነው፣ ተረጋጉ፣ የኮሚኒዝም እምነት አልተውንም፣ በአብዮታዊ ዲሞክራሲ በሚል እናስቀጥለዋለን። እዚህ ቻርተሩ ላይ የጻፍነው ነገር ያው ለምዕራባውያኑ ምኑ አሁን ዓለምም እየተቀየረ ስላለ ጫናውን ለመቋቋም ቻርተሩ ላይ የሰው ነፃ ነው፣ እንደፈለገ ፓርቲ መቋቋም ይችላል፣ መልቲ ፓርቲ ይሆናል እንላለን፣ ግን በውስጣችን በአብዮታዊ ዲሞክራሲ የምናምነውን እናስቀጥላለን የሚል ነው ጥብቅ ምስጢር ብለው ያሰራጩት። ኦኬ፣ አሁን ችግሩ የሚመጣው ከዛ በኋላ የአብዮታዊ ዲሞክራሲ እና ህገ መንግስቱ ላይ መልቲ ፓርቲ አይሄድም። አብዮታዊ ዲሞክራሲ የኮሚኒዝም አስተሳሰብ ነው። ያ አስተሳሰብ በመሰረቱ ጠላትና ወዳጅ ነው ማለት የሚፈቅደው አሁን እዛ ጋር ነው ችግር የሚመጣው። በዚህ የኮሚኒስት እሳቤ ውስጥም ሆነው ለምዕራባውያን በሚመስል መልኩ በርካታ መብቶች ህገ መንግስቱ ላይ ተደንግገዋል የሚሉት አቶ ፍሬህይወት፣ ነገር ግን በተግባር ኮሚኒስቱ ደርግም ሆነ ህወሓት መራሹ ኢህአዴግ የዲሞክራሲ መርሆችን ተግባራዊ አላደረጉም፣ የአንድ ፓርቲ የበላይነት ነበር የሚሉት የህግ ባለሙያው ይህም የሆነበትን ምክንያት ሲያብራሩም በኮሚኒዝም አንድ አውራ ፓርቲ ወይም ቫንጋርድ ፓርቲ ብቻ ነው ያለው፣ በደርግ የመጨረሻው ህገ መንግስት ላይ የተጻፈው ግንባር ቀደም ፓርቲ ኢትዮጵያ ሰራተኞች ፓርቲ መሆኑን ነው፣ ኢህአዴግም በተመሳሳይ አውራ ፓርቲ ይል ነበር ብለዋል። ይህ ሁሉ የሚመነጨውም ከኮሚኒዝም እምነታቸው ነው ያሉት።
አያይዘውም የኢፌዴሪ ህገ መንግስት በዚህ የተምታታ ሁኔታ ውስጥ የተወለደ መሆኑን በማንሳት ይሞግታሉ። ዲሞክራትም አልነበረም፣ በዲሞክራሲም ውስጡ አያምንም። በዲሞክራሲ ቢያምን በ97 እኮ ያደረጉትን እኔ የመርማሪ ኮሚሽን ሰብሳቢ ነበርኩ። እኔ ብቻ አልነበርኩም። 11 አባላት ሆነን የመረመርነው። ያልመረመርነው ጉድ የለም። እዛ ሀገር ውስጥ እምነታቸው ምን እንደሆነ ምን ሲያደርጉ እንደነበረ በደንብ ለማወቅ እድል ሰጥቶኛል። አንደኛ ዳኛውኝም ሲሰራ ስለነበረ የብዙ ሰዎችን ብዙ ነገር ለማወቅ እድል ሰጥቶኛል። ሁለተኛ ደግሞ በ97 የሰጠኝን ኃይል እድል ምናልባት ብዙ ሰው የማያገኘውን እድል ነው ያገኘሁት። በዛ አጋጣሚ ብዙ የውስጥ ሰነዶቻቸውን ለማየት ለማንበብ በጥንቃቄ ለማየት እድል አግኝቻለሁ። ለዛ ነው የተምታታ ነገር ይዘን መጣን። የተምታታ ነገር ግድግዳ ገጭቶ ዴድንድ ላይ ቆመ። ከዚህ በኋላ አሁን ደግሞ ቆመን ምን እንሁን ያለ ነው። ህገ መንግስቱን በዛ በተምታታ ነገር ውስጥ የተወለደ ነው ህገ መንግስቱ። አቶ ፍሬህይወት ሌላኛውን የህገ መንግስት ተቃርኖ ሲያነሱም በኮሚኒዝም እሳቤ ውስጥ ህገ መንግስት የወዛደሩ ፓርቲ የበላይ ሳይሆን ህገ መንግስቱ ወዛደሩ የበላይ ፓርቲ አቋቁሞ ወይም የበላይም ሆኖ ወደ ኮሚኒዝም የሚሻገርበት ሰነድ ነው ያሉ ሲሆን በዚህ ምክንያትም ባወጡት ህገ መንግስት ራሳቸው ሳይገዙበት የስልጣን ዘመናቸው ማለቁን ያነሳሉ። በዚህም ኢትዮጵያውያን በራሳችን አምጠን ባልወለድነው ስርዓት እየተንገታገትን መላቅጡ ጠፍቶ ባዛኝ ህዝቦች መሆናችንን ያነሳሉ። ሞርደን ከርክመንና በልካችን ሰፍተን ባልተቀበልናቸው ርዕዮተ ዓለሞች ምክንያትም መንገዱ ድንግዝግዝ ሆኖብናል። እነዚህ የተምታቱ ነገሮች ይዘን መጣንና ፊታችን ላይ በቃ ተጋጭተን ቆምን። ኮሚኒዝምም ለመሆን ካፒታሊስትም ለመሆን ሁሉንም ለማስደሰት ራሳችንን ሳንሆን ከራሳችን አምጠን ያልወለድነው ነገር ሆኖ እዚህ ጋር አደረሰን። የህግ ባለሙያው በዚህ ተቃርኖ ውስጥ የተወለደው ህገ መንግስት መሻሻሉ አይቀርም በሚል ግምታቸውን የሰጡ ሲሆን ካልተሻሻለ ግን የማይሻሻሉ ህገ መንግስቶች የገጠመው እጣ ይደርሰዋል ሲሉ አሳስበዋል። ማሻሻሉ አይቀርም። ይህን በእርግጠኝነት እናገር፣ ማሻሻሉ አይቀርም። ካልተሻሻለ በጣም በትልቅ የሀገር በኃላፊነት ስሜት መናገር ፈልጋለሁ። ካልተሻሻለ መጽሐፉ ላይ እንደጠቀስኩት የማይሻሻሉ ህገ መንግስቶች የገጠመው እጣ ይገጥመዋል። ይህ ግትር ሆኖ የሄደ ነገር መሰበር ግዴታ ነው። ይህ ታሪክ አስተምሮናል። ታሪክ ደጋግሞ አስተምሮናል። አንዴ አይደለም፣ ሁለቴ አይደለም፣ ሶስቴ አይደለም፣ ታሪክ ደጋግሞ አስተምሮናል። ማሻሻሉ አይቀርም። የሚሻሻለው ደግሞ ለራሱ ሲል ነው። የተምታታ ትውልድ መፍጠር እንዳንቀጥል ከትናንት እስረኛነት መውጣት ያስፈልጋል ያሉት አቶ ፍሬህይወት ከትናንት ጉድለቶቻችን ተምረን ጥንካሬዎችንም ወስደን መቀጠል አለብን ነው ያሉት። ለኢትዮጵያ ሀገራዊ ምክክር ኮሚሽንም የተመጠነ ትናንት በጥልቀት የሚታሰብበት ዛሬ ነገን ያዋልዳል ሲሉ ምክራቸውን ለግሰዋል። በዚህም ያለፈውን ስርዓት ብቻ በማብጠልጠል የሀገር ሀብት እንዲሁም ጊዜና እድል እንዳይባክን ያሳሰቡ ሲሆን ብሔራዊ ውይይት ከአቋም መግለጫ ባሻገር ሁሉም በእውነትና በቅንነት መንፈስ የሀገሩን ችግር በውይይት ለመፍታት ጥረት የሚያደርግበት ይሆን ዘንድ ምኞታቸውንም ገልጸዋል። አሁን ያለውም የምክክር ጉባኤም መሆን ያለበት የተመጠነ ትላንት ሪሊ በጣም በጥልቀት የሚታሰብበት ዛሬ ቢሆን ለነገ ጥሩ ነው። ኢትዮጵያ የውስጥ ልዩነቷና ውስብስብ ችግሮቿ የታደለችውን ተፈጥሯዊም ሆነ ታሪካዊ ጸጋዎቿን ተጠቅማ እንዳትራመድ እንቅፋት ሆነውባታል። ኢትዮጵያውያን እናቶችም ስለታቸው ሰምሮ ሀገራቸው ለምልማ በየዓለማት ክፍሉ የተበተኑ ልጆቻቸው ወደ ሀገር ቤት ተመልሰው በጋራ የሚኖሩበትን ጊዜ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱ አሳዛኝ መሆኑን ገለጹ። ጠቅላይ ሚኒስትሩ ለበረራ አገልግሎቱ መክፈል የማይችሉ ግለሰቦች በትራንስፖርት መንቀሳቀስ እንዲችሉ መንግስት ሊወያዩ ለሚፈልጉ ለማንኛውም አካላት በሩ ክፍት መሆኑን አስታውቋል። ሩሃ ግርማ ተጨማሪ አላት። በ2016 ዓ.ም የአማራ ክልል ግጭት ከተጀመረ ወዲህ በክልሉ ወደ ተለያዩ ስፍራዎች የሚደረጉ ጉዞዎች ተስተጓጉለዋል። በተለይም በአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት የምትገኘውን አሊዶሮን አልፈው ወደ አማራ ክልል የሚጓዙ ተሳፋሪዎች በተለያየ ጊዜ ለጅምላ እገታና ለግድያ ይዳረጋሉ። በእነዚህ እገታዎችና ግድያዎች መንግስት ሸኔ የሚለውና ራሱን የኦሮሚያ ነጻነት ሰራዊት የሚለው ታጣቂ ቡድን ይከሰሳል። መንግስት በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ ሲገልጽ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ ሲያቀርብ ቆይቷል። በዚህም በአማራ ክልል ደብረ ማርቆስ ከተማ የተገኙት ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መደረሱን አጠያያቂና የማይገባ ሲሉ ወቅሰዋል። ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት
ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። ጠቅላይ ሚኒስትሩ የሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ጠቅላይ ሚኒስትሩ ለበረራ አገልግሎቱ ሁሉም የህብረተሰብ ክፍሎች መክፈል እንደማይችሉ ገልጸው መክፈል የማይችሉ ግለሰቦች በትራንስፖርት መንቀሳቀስ እንዲችሉ መንግስት ሊወያዩ ለሚፈልጉ ለማንኛውም አካላት በሩ ክፍት መሆኑን ተናግረዋል። እንደተባለውም በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት በደብረ ማርቆስ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ባደረጉት ንግግር ነው። የኢትዮጵያ አየር መንገድ 25ኛ የሀገር ውስጥ መዳረሻ በሆነችው ደብረ ማርቆስ በተገነባው አውሮፕላን ማረፊያ የቅድመ ምረቃ በረራ አገልግሎት ያስጀመረው ከአንድ ወር በፊት ሰኔ 6 ቀን ነው። ከአየር መንገዱ ዜና ጋር በተያያዘ እንደ አውሮፓውያን አቆጣጠር ከ1976 በኋላ ለመጀመሪያ ጊዜ ወደ ደሴቲቷ ሀገር ሞሪሸስ ዋና ከተማ ፖርት ሉዊስ የቀጥታ በረራ ጀምሯል። በኢትዮጵያ የሞሪሸስ አምባሳደር ራሻድ ዳውሪዮ አየር መንገዱ ለመጀመሪያ ጊዜ ወደ ሞሪሸስ የበረረው እንደ አውሮፓውያን አቆጣጠር በ1976 በወቅቱ የነበረውን የአፍሪካ አንድነት ድርጅት ጉባኤ ለማስተናገድ እንደነበር አስታውሰዋል። ከግማሽ ክፍለ ዘመን በኋላ በረራው በቋሚነት መጀመሩ በሁለቱ ሀገራት ግንኙነት አዲስ ታሪክ መጻፉን የገለጹት አምባሳደሩ ይህን ሞሪሸስን ከዋና የአፍሪካ ምድር ጋር በቱሪዝምና በኢንቨስትመንት ይበልጥ እንደሚያስተሳስራት ገልጸዋል። የኢትዮጵያ አየር መንገድ 145 ዓለም አቀፍ መዳረሻዎች ያሉት ሲሆን በ41 የአፍሪካ ሀገራት 62 መዳረሻዎቹን በማስፋፋት የአህጉሪቱን ብሎም ዓለም አቀፍ ትስስርን ለመፍጠር እየሰራ እንደሚገኝም ተገልጿል። አቶ ተወልደ ገብረ ማርያም የፓኪስታንን ብሔራዊ አየር መንገድ በዋና ስራ አስፈጻሚነት እንዲመሩ ተመረጡ። የቀድሞው የኢትዮጵያ አየር መንገድ መሪ አቶ ተወልደ በቅርቡ ወደ ግል የተዘዋወረውንና በከፍተኛ ኪሳራ ውስጥ የሚገኘውን የፓኪስታን አየር መንገድ በኃላፊነት እንዲያሻግሩ መመረጣቸው ተሰምቷል። አህዱ አባተ ተጨማሪ አላት። የኢትዮጵያ አየር መንገድን በአፍሪካ ግዙፍና ትርፋማ ተቋም በማድረግ በዓለም አቀፍ ደረጃ ከፍተኛ ዝናን ያተረፉት አንጋፋው የአቪዬሽን ባለሙያ አቶ ተወልደ ገብረ ማርያም የፓኪስታን ብሔራዊ አየር መንገድን በዋና ስራ አስፈጻሚነት እንዲመሩ መመረጣቸውን ብሉምበርግና አረብ ኒውስን ጨምሮ ዓለም አቀፍ የዜና ተቋማት ዘግበዋል። አቶ ተወልደ ይህንን ኃላፊነት የሚረከቡት አየር መንገዱ በፖለቲካ ጣልቃ ገብነትና በተደራረበ ዕዳ ምክንያት ከገባበት የ2.8 ቢሊዮን ዶላር የኪሳራ ማጥ ውስጥ እንዲያወጡት ታምኖባቸው ነው። የፓኪስታን አየር መንገድ ከቅርብ ጊዜ ወዲህ ወደ ግል ይዞታነት የተዛወረ ሲሆን አሪፍ ሀቢብ ኮርፖሬሽን በተባለ ኩባንያ የሚመራ የባለ ሀብቶቹ ጥምረት የ75% የአክሲዮን ባለቤት በመሆን የአመራር ቁጥጥሩን ተረክቧል። አዲሶቹ ባለቤቶች አየር መንገዱን ለማዘመንና መዳረሻዎቹን ለማስፋፋት በመጀመሪያው ዙር 80 ቢሊዮን የፓኪስታን ሩፒ ወይም ወደ 288 ሚሊዮን ዶላር ካፒታል በመመደብ ጠንካራ የለውጥ ስትራቴጂ ነድፈዋል ተብሏል። ይህንን የለውጥ ጉዞ በስኬት ለመደምደም ደግሞ አቶ ተወልደ የኢትዮጵያ አየር መንገድን ከፈረንጆቹ 2011 እስከ 2022 በበላይነት በመሩባቸው ዓመታት ያስመዘገቡት ዓለም አቀፋዊ የለውጥ ታሪክ ተርናራውንድ ስትራቴጂ ለሹመቱ ተመራጭ አድርጓቸዋል ነው የተባለው። አቶ ተወልደ በ2022 በገጠማቸው የጤና እክል ምክንያት በፈቃዳቸው ጡረታ መውጣታቸውም የሚታወስ ሲሆን አሁን ላይ ጤንነታቸው ተመልሶ ወደ አቪዬሽኑ ዓለም በግዙፍ ኃላፊነት መመለሳቸው በዓለም አቀፉ ማህበረሰብ ዘንድ ትኩረት ስቧል። ከሳቸው አስቀድሞም ሌላኛው የኢትዮጵያ አቪዬሽን ቁንጮ አቶ ግርማ ዋቄ የኡጋንዳን ብሔራዊ አየር መንገድ ለመታደግ በተመሳሳይ መልኩ መሾማቸው የሚታወስ ነው። የፓኪስታን አየር መንገድ ከፍተኛ ኃላፊዎች እንደገለጹት በአሁኑ ወቅት የፓኪስታን መንግስት የተለመደውን የጸጥታ ማጣሪያ ሴኩሪቲ ክሊራንስ እያከናወነ ሲሆን ሂደቱ እንደተጠናቀቀም የአቶ ተወልደ ሹመት በቅርብ ቀናት ውስጥ በይፋ ይገለጻል ተብሎ ይጠበቃል።
በታይላንድ የመዝናኛ ቤት ውስጥ በደረሰ አሰቃቂ የእሳት አደጋ የ27 ሰዎች ሕይወት ማለፉ ተነገረ። በባንኮክ ከተማ በደረሰ የእሳት አደጋ 27 ሰዎች ሲሞቱ 73 ሰዎች ቆስለዋል የተባለ ሲሆን የአገሪቱ ፖሊስ የተዘጉ የአደጋ ጊዜ መውጫዎችን በተመለከተ ጥብቅ ምርመራ መጀመሩም ተገልጿል። ሀዊ አሰፋ ተጨማሪ አላት። በታይላንድ ዋና ከተማ ባንኮክ በሚገኝ አንድ ታዋቂ የመዝናኛ ቤት ውስጥ በደረሰ ድንገተኛና አሰቃቂ የእሳት አደጋ የ27 ሰዎች ሕይወት ሲያልፍ በ73 ሰዎች ላይ ከባድና ቀላል ጉዳት መድረሱ ተገልጿል። ይህ አደጋ በሀገሪቱ ባለፉት 2 አስርት ዓመታት ከተከሰቱት የእሳት አደጋዎች እጅግ የከፋ ሆኖ መመዝገቡም ተነግሯል። አደጋው እሁድ ምሽት ሮንግቢርና ላትፕራው በተሰኘው መጠጥና ምግብ ቤት የተከሰተ ሲሆን መነሻውም ከመድረኩ ጀርባ ካለ የኤሌክትሪክ መስመር መሆኑን በወቅቱ በመድረክ ላይ የነበሩ የሙዚቃ ባንድ አባላት እማኝነት መስጠታቸውን ኤኤፍፒ ዘግቧል። በወቅቱ ሙዚቃ በማቅረብ ላይ ከነበሩት የባንዱ አባላት መካከል የኪቦርድ ተጫዋቹና ድምፃዊቷ ሕይወታቸውን ካጡት ሰዎች መካከል ይገኙበታል ተብሏል። የኤሌክትሪክ መቆራረጥን ተከትሎ በተፈጠረው ፍንዳታና ከፍተኛ ጭስ ምክንያት የተደናገጡ ታዳሚዎች መውጫ ፍለጋ በጨለማ ወደ መጸዳጃ ቤቶች መሮጣቸው የሟቾቹን ቁጥር በከፍተኛ ሁኔታ ከፍ እንዳደረገው የሀገሪቱ ፖሊስ አረጋግጧል። የባንኮክ ከተማ አስተዳደር አብዛኞቹ ሟቾች የተገኙት በመጸዳጃ ቤቶች ውስጥ መሆኑንና ለሞታቸው ዋነኛ ምክንያት ደግሞ የታፈነው ጭስ መሆኑን ገልጿል። በአደጋው ዙሪያ ጥብቅ ማጣራት የጀመረው ፖሊስ አንደኛው የአደጋ ጊዜ መውጫ በር በእቃ መደርደሪያ የተዘጋ ስለነበር ሰዎች በፍጥነት ለማምለጥ ተቸግረው እንደነበር አረጋግጧል። በተጨማሪም 50 ዓመት ያስቆጠረው የህንፃው የኤሌክትሪክ መስመር መዘርጋትና ተቀጣጣይ የጌጣጌጥ ቁሳቁሶች ለቃጠሎ መባባስ አስተዋጽኦ ሳያደርጉ እንዳልቀረ ጠቁሟል። የሀገሪቱ ጠቅላይ ሚኒስትር አኑቲን ቻርኒቪላኩር በአደጋው ስፍራ ቅኝት ካደረጉ በኋላ ባሰሙት ንግግር ህንፃው በቂና ግልጽ የሆኑ የአደጋ ጊዜ መውጫዎች እንዳልነበሩት ጠቁመው በጥንቃቄ ጉድለትና ህግን በመጣስ ወንጀል በሚገኝ ማንኛውም አካል ላይ መንግስት ጠንካራ እርምጃ እንደሚወስድ አስጠንቅቀዋል። የታይላንድ የፍትህ ሚኒስቴር በበኩሉ መንግስት ለእያንዳንዱ ሟች ቤተሰብ 300,000 ባht ወይም 9,000 የአሜሪካን ዶላር እንዲሁም ለተጎጂዎች የህክምና ወጪ የሚሸፍን የገንዘብ ድጋፍ እንደሚሰጥ አስታውቋል። በአሁኑ ሰዓት ከቆሰሉት 73 ሰዎች መካከል 25ቱ በጽኑ ህክምና ክፍል አይሲዩ ውስጥ እንደሚገኙ ተገልጿል። የዓለም ባንክ በቀጣዮቹ 10 ዓመታት በኢትዮጵያ ለሚያከናውነው ድጋፎች የፖሊሲ ለውጦች ማድረጉ ታወቀ። ባንኩ በመንግስት የሚመሩ ግዙፍ የኃይል ማመንጫ ፕሮጀክቶችን፣ ዋና ዋና የአስፋልት መንገዶችንና የቱሪዝም ዘርፍን በቀጣዮቹ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶች ዝርዝር ውጭ ያድርጓቸዋል። ብዙነህ እንዳለ ዝርዝር አለው። የዓለም ባንክ እንደ አውሮፓውያን አቆጣጠር ከ2027 እስከ 2036 ያለውን የ10 ዓመታት የአጋርነት ማዕቀፍ ካንትሪ ፓርትነርሺፕ ፍሬምወርክ ይፋ ያደረገ ሲሆን በሚቀጥሉት 10 ዓመታት ቅድሚያ ይሰጣቸው የነበሩ ትልልቅ ፕሮጀክቶችን ሙሉ በሙሉ ከእቅዱ ውጭ ማድረጉን አስታውቋል። የዓለም ባንክ አዲስ የስትራቴጂ ሰነድ ትኩረትን በዋናነት በየዓመቱ ወደ ስራው ዓለም ለሚቀላቀሉ ወደ 2 ሚሊዮን ገደማ የሚሆኑ ወጣቶች የስራ ዕድል መፍጠር ላይ አድርጓል። ግዙፍ በመንግስት የሚመሩ የኃይል ማመንጫ ፕሮጀክቶችን፣ ዋና ዋና የአስፋልት መንገዶችን እና የቱሪዝም ዘርፍን በቀጣዮቹ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶች ዝርዝር ውጭ አድርጓቸዋል። የኃይል ማመንጫ ፕሮጀክቶች ከእቅዱ ውጭ እንዲሆኑ የተደረጉት ኢትዮጵያ ባለፉት ዓመታት ባደረገችው ኢንቨስትመንት በቂ የማመንጨት አቅም ስላላት ሲሆን የቱሪዝም ዘርፍ ደግሞ በኢትዮጵያ ያለውን የጸጥታ የመሰረተ ልማት ሁኔታ መሻሻል እስከሚታይበት ድረስ ከዝርዝሩ ውጭ እንዲሆን መደረጉን ጠቁሟል። የከተማ አውራ ጎዳናዎችን የመገንባት እቅድም ቀርቶ በተመሳሳይ መልኩ የገጠር መንገዶችን ወደ ማስፋፋት እንዲዞር የተደረገ ሲሆን ይህም አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዲያቀርብ ለማገዝ፣ የጉምሩክ አሰራርን ለማዘመንና የውጭ ንግድ ወጪን ለመቀነስ ያለመ አዲስ መዋቅራዊ አቅጣጫ መሆኑም ተመላክቷል። ባንኩ ለቀጣዮቹ 10 ዓመታት ዋነኛ ያላቸውን እቅዶች ያስቀመጠ ሲሆን ከኃይል ማመንጨት ወደ ማስተላለፊያ መስመር ጥራት፣ አዳዲስ ማመንጫዎችን ከመገንባት ይልቅ አሁን ያለውን የኤሌክትሪክ መስመር ዝርጋታ ማስተካከል፣ የኃይል መቆራረጥን መቀነስና በሚሊዮኖች ለሚቆጠሩ ሕዝቦች የኤሌክትሪክ ተደራሽነትን አስተማማኝ ማድረግ የሚሉት ይገኙበታል። በተጨማሪም የግብርና ማቀነባበሪያ፣ የሀገር ውስጥ የመድኃኒት ምርት በፖሊሲ ማሻሻያ፣ በፋይናንስ አቅርቦት መደገፍ እንዲሁም ተመጣጣኝ የቤት ግንባታዎችን እንደ ማህበራዊ ኃላፊነት ብቻ ሳይሆን ዝቅተኛ ክህሎት ያላቸውን በርካታ ወጣቶች በፍጥነት ወደ ስራ ለማስገባት ጭምር መጠቀም እንደሚገባም በእቅዶቹ ዝርዝር ውስጥ አካቷል። ለወጣቶች የስራ ዕድል መፍጠር ላይ ትኩረት ያደረገው አዲሱ የዓለም ባንክ ስትራቴጂ የትምህርት ጥራትና የክህሎት ማነስ ችግር እንቅፋት ሊሆን እንደሚችልም ጠቁሟል። በኢትዮጵያ ከሚገኙ 10 ዓመት ዕድሜ ያላቸው ህጻናት መካከል 90 በመቶ ያህሉ ማንበብ የማይችሉ መሆናቸውን ያመለከተው ሰነዱ ይህም ከፍተኛ የትምህርት ጥራት ማነስ
ኢትዮጵያ በቀጠናው ዝቅተኛ የክህሎት ደረጃ ካላቸው የሰው ኃይል ተርታ እንድትሰለፍ ያደርጋታል ብሏል። ይህም በቀጣዮቹ ዓመታት ለሚታቀደው የግል ዘርፍ መር የኢኮኖሚ ሽግግር ትልቅ ማነቆ እንደሚሆን ስጋቱን ገልጿል። ባንኩ ይህንን የክህሎት ማነቆ ለመቅረፍ በቀጣዮቹ 10 ዓመታት ውስጥ በሚያደርገው ድጋፍ ላይ ከፍተኛ የስትራቴጂካዊ ለውጥ እንደሚያደርግ የጠቆመ ሲሆን በዚህም መሰረት ከፍተኛ የትምህርት ተቋማትንና ዩኒቨርሲቲዎችን ከማስፋፋት ይልቅ ትኩረቱን ሙሉ በሙሉ ወደ ትምህርት ጥራት ማሻሻል፣ የቴክኒክና ሙያ ስልጠናዎች፣ የተግባር ልምምድና ከኢንዱስትሪው ዘርፍ ፍላጎት ጋር እየተያያዙ የአጭር ጊዜ ስልጠናዎችን ለሚደረጉ ድጋፎች ፊቱን እንደሚያዞር በሰነዱ አመልክቷል። የዓለም ባንክ አዲሱ የአጋርነት ስትራቴጂ ከኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያ እንደ አውሮፓውያን አቆጣጠር ከ2021 እስከ 2030 ካለው የ10 ዓመት የልማት እቅድ ጋር የተጣጣመ እንደሆነ ጠቅሶ በቀጣዮቹ 10 ዓመታት የግል ዘርፉን ምርታማነት ለማሳደግና ኢኮኖሚውን የግል ኢንዱስትሪ መር ለማድረግ የሰው ኃይል ክህሎትን ማሻሻል ዋነኛው አማራጭ እንደሆነም በሰነዱ አመላክቷል። ከመንግስት ውል ውጪ የሚደረግ የጎንዮሽ የቤት ኪራይ ስምምነት በሕግ ያስጠይቃል ተባለ። ደላሎች ተከራይን እያቀያየሩ የሚያተርፉበት ያልተገባ አሰራር እንዲቆም ተደርጓል ያለው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጥብቅ ማሳሰቢያ አስተላልፏል። ማቲያስ ግርማ ጉዳዩን በዝርዝር ተመልክቶታል። በአዲስ አበባ ከተማ የቤት ኪራይ ጉዳይ የብዙዎች የዕለት ተዕለት ጭንቀት ሆኖ ቆይቷል። በተለይም አከራዮች በዘፈቀደ ዋጋ ሲጨምሩና ደላሎች ተከራይን እያቀያየሩ ያልተገባ ትርፍ ሲያጋብሱ ነዋሪው ለከፍተኛ እንግልት ሲዳረግ መኖሩም የአደባባይ እውነታ ነው። አሁን ግን መንግስት ካስቀመጠው ወጥ የቤት ኪራይ ውል ውጪ በጎንዮሽ የሚደረጉ ማናቸውም ስምምነቶች በሕግ እንደሚያስጠይቁ የአዲስ አበባ ከተማ አስተዳደር ካወጣው ጥብቅ ማስጠንቀቂያ መረዳት ይቻላል። በአዲስ አበባ ከተማ ምክር ቤት ሰሞኑን በተካሄደው ውሎ የቤት ኪራይ ውልና የአከራይ ተከራይ ጉዳይ ትልቁን ስፍራ ይዞ የነበረ ሲሆን የከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በዚህ ወቅት መንግስት ካወጣው ህጋዊ ማዕቀፍ ውጪ በስውርና በጎንዮሽ የሚደረጉ የኪራይ ውሎች ፈጽሞ ተቀባይነት እንደሌላቸውና የህግ ተጠያቂነትን እንደሚያስከትሉ አሳስበዋል። በአመት አንድ ጊዜ በሚደረገው የዋጋ ጥናት ማሻሻያ ሲደረግ በጎንዮሽ የተዋዋሉት ውል ካለ እሱን ታሳቢ አያደርግም። ህጋዊ ውላቸው ላይ መሰረት ተደርጎ ነው ጭማሪ ካለም ጭማሪ ሊደረግ የሚችለው የሚለውን በአግባቡ አዌር አድርገናል። ይህንን ተግባራዊ ያላደረገ በአሰስመንት ይሁን በጥቆማ የተደረሰበት ተከራይም አከራይም ካለ እንዲሁም ደግሞ በጎንዮሽ እያዋዋለ ያለ አካል ካለ ደግሞ የህግ ተጠያቂነቱ እንደቀጠለ ነው የሚሆነው ማለት ነው። እስካሁን የ2019ን የምንተገብረውን የኪራይን መጠን የአዌርነስን ስራ ነው እየሰራን ያለ ነው። ኃላፊዋ በማብራሪያቸው እንዳረጋገጡት አዲሱ የቤት ኪራይ መጠን የተወሰነው አከራዮች ቀድሞ ሲያንገራግሩበት እንደነበረው በዘፈቀደ ሳይሆን የህዝብ ብዛትን፣ የዜጎችን የመክፈል አቅምና የቤቶችን አቅርቦት መሰረት ባደረገ ሳይንሳዊ ጥናት ነው። የማዕከላዊ ስታቲስቲክስ ኤጀንሲ ጨምሮ በርካታ ኢኮኖሚያዊና ማህበራዊ ጥናቶች የተካተቱበት ይህ የዋጋ ማሻሻያ አከራዮች በዘፈቀደ ዋጋ የሚጭኑበትን እና ደላሎች በመሀል የሚያተርፉበትን ያልተገባ አሰራር በዘላቂነት የቀረፈ መሆኑን ወይዘሮ ቅድስት አስረድተዋል። 5 የሚሆኑ ክራይቴሪያዎች አሉ። ከነዚህ ክራይቴሪያዎች ውስጥ አንዱ የሲኤስኤ ጥናት ነው። ሁለተኛ የቤት ፍላጎትና የቤት አቅርቦቱን ክፍተቱን እንለያለን። ይሄም ከ30% የሚይዝ ነው። ይሄም የዜጎችን የመክፈል አቅም ይሄም ታሳቢ ተደርጎ ከ15% የሚሰላ ነው የሚሆነው። የቤት ጥገናና ማሻሻያ ወጪ ይሄንንም ደግሞ ታሳቢ ያደረገ ነው ጥናቱ ከ15% የሚይዝ ነው። ከዚህም ባሻገር ደግሞ ከተማ ላይ ያለ የህዝብ ብዛት ለውጥ እነዚህን ታሳቢ አድርጎ ከ100 ይዞ ነው ጥናቱ የተጠናው ማለት ነው። በተለይ በጋራ መኖሪያ ቤቶች ላይ ላሉ ማህበራትና ነዋሪዎች ሰፊ የግንዛቤ ማስጨበጥ ስራ እየተሰራ መሆኑን የገለጹት ኃላፊዋ በቀጣይም ይህንን ህግ ተላልፈው በሚገኙ ማንኛውም አካላት ላይ ጠንካራ የህግ ክትትል እንደሚደረግ አረጋግጠዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ማንቸስተር ዩናይትድ ዩሪ ቴሌማንስን ከአስቶን ቪላ ለማስፈረም መስማማቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
የኢትዮጵያ ፌዴራል ፖሊስ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል 1 ዘመናዊ አምቡላንስና 2 ሚሊዮን ብር ድጋፍ አደረገ። በየዓመቱ ሐምሌ 4 ቀን ለመቄዶንያ የሚያደርገውን የድጋፍ መርሃ ግብር ለሶስተኛ ተከታታይ ጊዜ ያከናወነው ፌዴራል ፖሊስ የዘንድሮውን ስጦታ የኮሚሽነር ጄኔራል ደመላሽ ገብረ ሚካኤልን ጨምሮ ሌሎች ከፍተኛ አመራሮች በተገኙበት አስረክቧል። ማዕከሉ አፋጣኝ የሕክምና እርዳታ ለመስጠትና የሰዎችን ህይወት ለማትረፍ ይህ የአምቡላንስ ድጋፍ እጅግ የላቀ ትርጉም እንዳለው ገልጿል። የማዕከሉ መስራች ክቡር ዶክተር ቢንያም በለጠ የፖሊስን በጎ አርአያነት በማመስገን ሌሎች ተቋማት ይህንን ፈለግ እንዲከተሉ ጥሪ አቅርበዋል። አያይዘው ማዕከሉ በትንሽ ወጪ ትላልቅ ስራዎችን እየሰራ መሆኑን ጠቅሰው በአሁኑ ወቅት እየተገነባ ያለው ግዙፍ ህንፃና የክልል ቅርንጫፎች ከ6 ወር በኋላ ተጠናቀው እንደሚመረቁ አብስረዋል። የፌዴራል ፖሊስ አባላቱን በማስተባበር የሚያደርገውን ይህን ሰብአዊ ድጋፍ በቀጣይ ዓመትም በሌላ የማዕከሉ ቅርንጫፍ ላይ አጠናክሮ እንደሚቀጥል ቃል መግባቱን ጠቅሳ የዘገበችው እድላይት ታምሩ ናት። ኦሜዳድ ሆቴል የተመሰረተበትን 1ኛ ዓመት አከበረ። ኦሜዳድ ኃላፊነቱ የተወሰነ የግል ማህበር የተመሰረተበትን 1ኛ ዓመት በዓል የተቋሙ መስራቾችና የክብር እንግዶች በተገኙበት አክብሯል። በበዓሉ ላይ እንደተገለጸው ሆቴሉ በመጀመሪያው የስራ ዘመን ከተቀመጠለት እቅድ አንጻር በስኬት አጠናቋል የተባለ ሲሆን በዚህም በአንድ ዓመት ጊዜ ውስጥ ከ15500 በላይ ደንበኞችን ተቀብሎ ማስተናገድ መቻሉ ተገልጿል። የሆቴሉ ስራ አስፈጻሚ አቶ ዳኙ ጌቱ ባደረጉት ንግግር ሆቴሉ በሆቴልና ቱሪዝም ዘርፍ የሚታዩትን የአቅርቦት ክፍተቶች በመሙላት የዘርፉን ተወዳዳሪነት ለማሳደግና የላቀ አገልግሎትን ለማረጋገጥ የማይናወጥ ቁርጠኝነት እንዳለው አረጋግጠዋል። 12 ወለሎች ያሉት የኦሜዳድ ሆቴል 72 የመኝታ ክፍሎች፣ ስቲም፣ ሳውና፣ ጂምናዚየምና ዘመናዊ የስብሰባ አዳራሾችን ያካተተ መሆኑም ተገልጿል። ከዚህ በተጨማሪ ሆቴሉ ከ100 ለሚበልጡ ዜጎች የስራ ዕድል የፈጠረ ሲሆን በዓሉን ምክንያት በማድረግም የላቀ አፈጻጸም ላስመዘገቡ ሰራተኞቹ የእውቅና ሽልማት አበርክቷል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን በዛምቢያ በድምር ውጤት በመሸነፍ ከዓለም ዋንጫ ውጭ ሆኗል። ከወራት በፊትም የወንዶች ታዳጊ ቡድን በተመሳሳይ ከጫፍ ደርሶ መመለሱ ይታወሳል። ተስፋ ሰጪዎቹ ታዳጊዎቹ ከዓለም ዋንጫው መድረክ ላይ ደርሰው በቁጭትና በእንባ ለምን ተመለሱ ስንል ተከታዩን ዝርዝር ዘገባ አዘጋጅተናል። ተከታትለን እንመለስ። በዘንድሮ የውድድር ዓመት ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድኗ በሁለቱም ጾታዎች ወደ ዓለም ዋንጫው ለማለፍ ከጫፍ ደርሰው ሳይሳካላቸው ቀርቷል። በተለይም በትላንትናው ዕለት በአዲስ አበባ አበበ ቢቂላ ስቴዲየም በበርካታ ደጋፊዎቻቸው ፊት የመልስ ጨዋታቸውን ያደረጉት ትናንሾቹ ሉሲዎች የዓለም ዋንጫ ህልማቸውም ከጫፍ ደርሶም ተቋጭተዋል። ትላንት የተደረገው ከ17 ዓመት በታች የሴቶች ዓለም ዋንጫ ማጣሪያ የመጨረሻ ዙር የመልስ ጨዋታ ኢትዮጵያን ከሞዛምቢክ ጋር አገናኝቶ 1-1 በሆነ አቻ ውጤትም መቋጨቱ ይታወሳል። በጨዋታው ላይም ዛምቢያዎች በ46ኛው ደቂቃ በፕሪሺየስ ሞዋቤ ግብ መሪ መሆን ቢችሉ ምህረት አየለ በ88ኛው ደቂቃ ላይ የአቻነት ግብ አስቆጥራ ጨዋታው በአቻ ውጤት መጠናቀቅም ችሏል። ሆኖም በመጀመሪያው ጨዋታ 2-1 ተሸንፎ የነበረው የኢትዮጵያ ብሔራዊ ቡድን በድምር ውጤት 3-2 በሆነ ውጤት ተሸንፎ ለዓለም ዋንጫ የነበረውን እድልም ሳይጠቀም ቀርቷል። የትላንትናውን ውጤት ተከትሎ ዛምቢያ በሞሮኮ አስተናጋጅነት ለሚካሄደው የ2026 ዓለም ዋንጫ ማለፏንም በአዲስ አበባ አረጋግጣ መመለስ ችላለች። ታዲያ ከትላንትናው ጨዋታ በኋላ አስተያየቷን የሰጠችው የታዳጊዎቹ ዋና አሰልጣኝ ራውዳሊ በልጆቹ ላይ የታየው ከልክ ያለፈ ጉጉት ያሰቡትን ውጤት እንዳያመጡ ማድረጉን በመግለጽ እንደ አሰልጣኝ ሙሉ ኃላፊነቱንም እወስዳለሁ ብላለች። ታዲያ ዘንድሮ የታየው ይህ ከጫፍ ደርሶ የመመለስ እጣ ፈንታ የሴቶቹ ብቻም
አልነበረም። ከወራት በፊት በአሰልጣኝ ቤንጃሚን ዚመር የሚመራው የወንዶቹ ታዳጊ ብሔራዊ ቡድንም ከሞዛምቢክ ጋር ተጫውቶ በመለያ ምት ተሸንፎ በተመሳሳይ በቁጭትና በእንባ ከሜዳ መውጣቱ የቅርብ ጊዜ ትዝታችን ነበር። ይህ የሁለቱ ታዳጊ ብሔራዊ ቡድኖች ደርሶ የመመለስ አባዜ ምንድን ነው ተብሎ ሲፈተሽ በርካታ ስር የሰደዱ ስብራቶች ቢኖሩበትም ተጋጣሚን ጠንቅቆ አለማወቅና የአሰልጣኞች የታክቲክ ክፍተቶችም ይጠቀሱበታል። ባለሙያዎች እንደሚሉት ላለፉት 100 ዓመታት እግር ኳስን ለመጫወት የሞከረችው ሀገራችን ኢትዮጵያ እድገቷ ወደ ኋላ የቀረው በስርዓታዊ ችግር ነው ይላሉ። ዘመኑን ካልዋጁ አስተዳደራዊ አሰራሮች ጀምሮ የራሱን መለያና መንገድ የሌለው የጨዋታ ፍልስፍናችንም ለዚህ ውድቀት ትልቁን ድርሻም እንደሚወስድ ይነገራል። ትልቁና አንገብጋቢው ጥያቄ ግን አሁንም ምላሽ ያላገኘ ሲሆን ይህም ነገ ኢትዮጵያን በአፍሪካም ብሎም በዓለም መድረክ መወከል እንደሚችሉ በሜዳ ላይ ያስመሰክሩትንና በእንባ የተመለሱትን እነዚህን እንቁ ታዳጊዎች ትኩረት ሰጥቶ ማን ከቁም ነገር ያበቃቸዋል የሚለውም ሆነዋል። ለኢትዮጵያ እግር ኳስ ትንሣኤ ይሆናሉ ተብሎ የሚጠበቁትን ታዳጊዎች ለማግኘት የኢትዮጵያ እግር ኳስ ፌዴሬሽን የጀመረው የሪጂናል ካምፒንግ ይበል የሚያሰኝ ጅምር ቢሆንም የተጠኑባቸውን ስልጠናዎች መስጠትና ለታዳጊ ሴቶችም እኩል ትኩረት መስጠት ግን ቀጣዩ የፌዴሬሽኑ የቤት ስራ መሆኑንም ባለሙያዎች ይናገራሉ። ወደ ቀጣዩ መረጃችን ስናመራ የሲዳማ ቡና እግር ኳስ ክለብ በሐዋሳ ከተማ በተደረገለት ደማቅ አቀባበል ስነ ስርዓት ላይ የዋንጫ ርክክብ ስነ ስርዓት አከናወነ። የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነው ሲዳማ ቡና እግር ኳስ ክለብ ዋንጫውን ይዞ ወደ ክለቡ መቀመጫና ወደ ሲዳማ ብሔራዊ ክልላዊ መንግስት መዲና ወደ ሆነችው ሐዋሳ ከተማ ሲገባ በክልሉ መንግስትና በክልሉ ሕዝብ ከፍተኛና ደማቅ አቀባበል ተደርጎለታል። በውድድር ዓመቱ 68 ነጥቦችን በመሰብሰብ በታሪኩ ለመጀመሪያ ጊዜ የሊጉን ዋንጫ ያነሳው ቡድኑ ከኢትዮጵያ ዋንጫ የፍጻሜ መልስ በኋላ ነው ወደ ከተማው የተመለሰው። የቡድኑ አባላት በክፍት ተሽከርካሪ ላይ ሆነው በሐዋሳ ዋና ዋና መንገዶች በመዘዋወር ደስታቸውን ከደጋፊዎቻቸው ጋር የተጋሩ ሲሆን በሐዋሳ ከተማ ሚኒሌም አደባባይ በተዘጋጀው የዋንጫ ርክክብ ስነ ስርዓት ላይም ዕለቱ በሲዳማ ባህላዊ ትርኢቶች ደምቆም ውለዋል። ይህ ታሪካዊ ስኬት የክለቡ ብቻ ሳይሆን የመላው የሲዳማ ሕዝብ የጋራ ድል መሆኑም በአቀባበል ስነ ስርዓቱ ላይ የተገለጸ ሲሆን በሲዳማ ክልል የሚገኙ 37ቱም ወረዳዎች ክለቡ ላስመዘገበው ታሪካዊ ስኬት ያላቸውን አድናቆት ለመግለጽ ከወረዳዎቹ ቁጥር ጋር እኩል የሆኑ የ37 ሰንጋ በሬዎችን ለክለቡ በስጦታ መልክም አበርክተዋል። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግን በበላይነት ማጠናቀቁን ተከትሎ በቀጣዩ የውድድር ዘመን በካፍ ቻምፒዮንስ ሊግ ላይም ኢትዮጵያን ወክሎ ይሳተፋል። በሰሜን አሜሪካ ምድር በደመቀ ሁኔታ እየተካሄደ የሚገኘው የ2026 የፊፋ የዓለም ዋንጫ 33ኛ ቀኑን ይዞ ወደ ግማሽ ፍጻሜ ምዕራፍም ተሸጋግሯል። ይህ በቢሊዮኖች የሚቆጠሩ ሰዎችን ቀልብ የያዘው ታላቁ የዓለም ዋንጫ ስፖርት ውድድር በመድረኩ ምን አይነት አዳዲስ ጉዳዮችን አስመለከተ? ቀጥሎስ ምን ይጠበቃል? የሚለውን ጌታውን አበበ በዝርዝር ተመልክቶታል። ተከታትለን እንመለስ። ለመጀመሪያ ጊዜ በፈረንጆቹ 1930 በኡሩጓይ አስተናጋጅነት በ13 ሀገራት ተሳትፎ ብቻ የተጀመረ ሲሆን ዛሬ በ2026 ታሪካዊ የተሳታፊዎች ቁጥርን ጭማሪ በማድረግ በዓለማችን ትልቁ የስፖርት ክስተት ሆኖ ቀጥሏል። 48 ሀገራትን ይዞ የጀመረው 23ኛው የዓለም ሀገራት እግር ኳስ ዋንጫ ውድድር 44 ሀገራትን በማሰናበት አሁን ላይ 4ቱን ሀገራት ብቻ አስቀርቶ የግማሽ ፍጻሜው ምዕራፍ ላይ ደርሷል። እስካሁን ባለው ሂደት ከመጀመሪያ የምድብ መርሃ ግብር ጀምሮ እስከ ተጠናቀቀው የሩብ ፍጻሜ ምዕራፍ ድረስ 100 ጨዋታዎች ሲካሄዱ በእነዚህ ጨዋታዎችም 292 ግቦች ከመረብ ያረፉ ሲሆን 14 ቀይ ካርዶች በዳኞች ተመዘዋል። ከእነዚህ ግቦች መካከል 5 ሀገራት ብቻ በድምሩ 73 ግቦችን ያስቆጠሩ ሲሆን ከእነዚህ መካከል አርጀንቲና 17፣ ፈረንሳይ 16፣ ቤልጂየም 14፣ እንግሊዝና ኖርዌይ በተመሳሳይ 13 ግቦችን አስቆጥረዋል። ከዚህ በተጨማሪም የወርቅ ጫማውን ለማሸነፍ በሚደረገው ፉክክር ፈረንሳዊ ኮከብ ኪሊያን ምባፔና ሊዮኔል አንድሬስ ሜሲ በእኩል 8 ጎል ሲመሩት ሃሪኬንና የሀገሩ ልጅ ጁዲ ቤሊንግሃም በ6 ጎል ይከተላሉ። ይሁን እንጂ የዘንድሮ የዓለም ዋንጫ በሜዳ ላይ ድራማዎችና በአዳዲስ ቴክኖሎጂዎች ታቢያ በርካታ አነጋጋሪ ጉዳዮችን እያስከተለ ይገኛል። ውድድሩ ከአሁን በፊት ከነበረው የ32 ሀገራት ተሳትፎ ወደ 48 ሀገራት ከፍ ማለቱ የጨዋታዎችን ብዛት ወደ 104 ያሳደገው ቢሆንም የጨዋታዎች ብዛት በተጫዋቾች ላይ ከፍተኛ ድካም እያስከተለ ነው የሚሉ የባለሙያዎችን ወቀሳ እያስተናገደ ይገኛል። ከዚሁ ጋር ተያይዞ ለመጀመሪያ ጊዜ በከፍተኛ ደረጃ ስራ ላይ የዋለው የሰው ሰራሽ አስተውሎት የዳኝነት እገዛ መሳሪያ የብዙዎችን
የብዙዎችን ትኩረት በዋናነት የሳበ ጉዳይ ሆኗል። ሚሊሜትር ሳይቀር የሚልካው ይህ የሰው ሰራሽ አስተውሎት ውሳኔ በበርካታ ወሳኝ ጨዋታዎች ላይ ውጤት በመቀየር አነጋጋሪነቱን ሲቀጥል በተለይ የእግር ኳሱን ውበት እያጠፋ ነው የሚሉ የደጋፊዎችና የተንታኞች ከፍተኛ ትችትና ክርክር ሰለባ ሆኗል። ታዲያ ይባስ ብሎ ዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ አቋማቸው ለ2030 የዓለም ዋንጫ ውድድር የተሳታፊዎችን ቁጥር ወደ 64 ማሳደግ በሚችልበት ሁኔታ ላይ እንደሚመከር ተናግረዋል። የ2026 የዓለም ዋንጫ እየተደረገ በሚገኝበት በዚህ ወቅት አስተያየታቸውን የሰጡት ኢንፋንቲኖ በቀረበው የውሳኔ ሀሳብ በፊፋ ኮሚቴዎች ዘንድ ውይይት እንደሚደረግበት አረጋግጠዋል። ፕሬዝዳንቱ አክለውም የዓለም ዋንጫ የሁሉም ዓለም እንጂ የአውሮፓና የደቡብ አሜሪካ ብቻ አይደለም ያሉ ሲሆን ለበርካታ ሀገራት የተሳትፎ እድል መስጠት እግር ኳስ በዓለም አቀፍ ደረጃ እንዲያድግ እንደሚያግዝና ትናንሽ ሀገራትም ወደዚህ ታላቅ መድረክ እንዲደርሱ በር እንደሚከፍት ተናግረዋል። ይሁን እንጂ እቅዱ ከተለያዩ አካላት ጠንካራ ተቃውሞ የገጠመው ሲሆን በተለይ የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሰፈሪን ሀሳቡን ጥሩ ያልሆነ አካሄድ ሲሉ ያጣጣሉት ሲሆን የዓለም ዋንጫውንም ሆነ የማጣሪያ ጨዋታዎቹን ክብርና ዋጋ ሊቀንስ ይችላል ሲሉ አስጠንቅቀዋል። በግማሽ ፍጻሜው ትንቅንቅ የ3 ጊዜ የመድረኩ ባለክብር አርጀንቲና፣ የ2 ጊዜ ሻምፒዮኗ ፈረንሳይ እንዲሁም በተመሳሳይ 1 ጊዜ ዋንጫውን ከፍ ማድረግ የቻሉት እንግሊዝና ስፔን ለሌላ ክብር ተቃርበዋል። በአሜሪካ ካናዳና ሜክሲኮ አስተናጋጅነት እየተካሄደ በሚገኘው የ2026 ዓለም ዋንጫ ፈረንሳይ ከስፔን እንዲሁም እንግሊዝ ከአርጀንቲና በግማሽ ፍጻሜው ይገናኛሉ። ፈረንሳይ ሰሜን አፍሪካዊቷን ሀገር ሞሮኮን 2-0 በመርታት እንዲሁም ስፔን በበኩሏ ቤልጂየምን 2-1 በማሸነፍ ግማሽ ፍጻሜውን መቀላቀላቸው ይታወሳል። ሁለቱ ብሔራዊ ቡድኖች ወደ ፍጻሜው ለማለፍ ማክሰኞ ምሽት በቴክሳስ ዳላስ ስታዲየም የሚያደርጉት ጨዋታ ከወዲሁ ሲጠበቅ በሌላ የግማሽ ፍጻሜ ጨዋታ አርጀንቲና ከእንግሊዝ የፊታችን ረቡዕ ምሽት በአታላንታ ይገናኛሉ። በሩብ ፍጻሜው እንግሊዝ ኖርዌይን እንዲሁም አርጀንቲና ስዊዘርላንድን በጭማሪ ደቂቃ ግቦች በማሸነፍ ለግማሽ ፍጻሜው መድረሳቸው ይታወቃል። ሁለቱ ብሔራዊ ቡድኖች መገናኘታቸውን ተከትሎ ብዙዎች አርጀንቲና ሻምፒዮን በሆነችበት የ1986 የዓለም ዋንጫ የእግዚአብሔር እጅ በመባል የምትታወቀውን ዲያጎ ማራዶና በእንግሊዝ ላይ በእጅ ያስቆጠራትን ግብ እያስታወሷት ይገኛሉ። 44 ሀገራት ተሰናብተው በመድረኩ 4 ሀገራት በቀሩበት የ2026 የዓለም ዋንጫ ማን ባለ ክብር ይሆናል የሚለው በብዙዎች ዘንድ ከወዲሁ ትልቅ ትኩረት የሳበ ሆኗል። ከተከፈተ ሳምንታትን ባስቆጠረው የአውሮፓ የዝውውር መስኮት የተለያዩ ክለቦች ቡድናቸውን ለማጠናከር በንቃት እየተሳተፉ ሲሆን ማንቸስተር ዩናይትድ ዮሬ ቴሌማንስን ከአስተን ቪላ ለማስፈረም የተቃረበበት ወሬም በቀዳሚነት ይገኛል። ሱራፌል ጉታ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን እንደሚከተለው አዘጋጅቷል። የአውሮፓ ሊጎች የዝውውር መስኮት ከተከፈተ አንድ ወር የሞላው ሲሆን ክለቦችም ለቡድናቸው ጠቃሚ ነው የሚሉትን ተጫዋች እያስፈረሙ ቀጥለዋል። ከእነዚህም ክለቦች መካከል ማንቸስተር ዩናይትድ የኤደርሰን ዝውውር ውድቅ ሆኖበት አትላንታ ለተጫዋቹ አዲስ የ5 ዓመት ኮንትራት ሊያቀርብለት በመሆኑ በዚህ የዝውውር መስኮት የአማካይ ስፍራ ተጫዋች ለማስፈረም በንቃት እየሰራ ይገኛል። ማንቸስተር ዩናይትድ የአስቶን ቪላውን አማካይ ዩሪ ቴሌማንስን ለማስፈረም ከስምምነት የደረሰ ሲሆን የ29 ዓመቱ ተጫዋች ወደ ኦልድ ትራፎርድ ለመጓዝ በግል ጥቅማ ጥቅሞች ላይ መስማማቱ ተሰምቷል። የቀድሞ የሌስተር ሲቲ አንደርሌክትና ሞናኮ አማካይ ቴሌማንስ በቅርቡ የቤልጂየም ብሔራዊ ቡድንን በአምበልነት መርቶ ሩብ ፍጻሜ መድረሱ ይታወሳል። በተጨማሪም አንድሪ ሳንቶስን አስቀድሞ ያስፈረመው ማንቸስተር ዩናይትድ አሁን ደግሞ ፈረንሳዊውን የሮማ አማካይ ማኑ ኮኔ ለማስፈረም ከተጫዋቹ ወኪሎች ጋር ንግግር እያደረገ ነው የተባለ ሲሆን በቅርቡ ለክለቡ ይፋዊ ጥያቄ ያቀርባል ተብሎ ይጠበቃል። ከማኑ ኮኔ በተጨማሪ በክለቡ የዝውውር ራዳር ውስጥ የበርንማውዙ ተጫዋች አሌክስ ስኮት እና የብራይተኑ የአማካይ ስፍራ ተጫዋች ካርሎስ ባሌባ እንደሚገኙበት ለክለቡ ቅርበት ያላቸው ምንጮች እየገለጹ ይገኛሉ። የለንደኑ ክለብ ቼልሲ በበኩሉ የፖርቶን ግብ ጠባቂ ዲያጎ ኮስታን የክረምቱ ቁጥር 1 የዝውውር ኢላማቸው አድርገውታል ተብሏል። በተጨማሪም ቼልሲ የክሪስታል ፓላሱን አማካይ አዳም ዋርተንን ለማስፈረም ድርድር ላይ እንደሚገኝና ድርድሩ ወደ ላቀ ደረጃ እየተሻገረ መሆኑ ተሰምቷል። ክለቡ ከአርጀንቲናዊ ተጫዋች አሌሃንድሮ ጋርናቾ ጋር በተያያዘ ከሮማ የቀረበለትን የውሰት ጥያቄ ውድቅም አድርጎታል። ለዚህ ምክንያት የሆነው ደግሞ ክለቡ ተጫዋቹን በውሰት ሳይሆን በቋሚነት መሸጥ በመፈለጋቸው እንደሆነም የጣሊያኑ ጋዜጣ ዴሎ ዘግቦታል። በሌላ በኩል የአርሰናሉ አለቃ ሚካኤል አርቴታ ለቀጣዩ የውድድር ዘመን ዋነኛ የዝውውር ኢላማቸው አድርገው የያዙት የ26 ዓመቱን አርጀንቲናዊ አጥቂ ዩሊያን አልቫሬዝን እንደሆነ እየተነገረ ይገኛል። አልቫሬዝ ወደ መድፈኞቹ ቤት ለመዘዋወር ፍላጎት እንዳለው ቢገልጽም ቀደም ሲል የነበረው የመጀመሪያ ምርጫ ግን በስፔን ላሊጋ በመቆየት ለባርሴሎና መጫወት እንደሆነ መገለጹ ይታወሳል። ሆኖም ግን አትሌቲኮ ማድሪድ ተጫዋቹን በሀገር ውስጥ ለሚገኘው ቀጥታ ተቀናቃኙ ባርሴሎና አሳልፎ ለመስጠት ፈቃደኛ ባለመሆኑ ለአርሰናል መንገዱን በሰፊው ይከፍታል ተብሎ ይጠበቃል። በተጨማሪም የክለቡ
አጥቂ ሊያንድሮ ትሮሳርድ ከቱርኩ ቤሺክታሽ ጋር በግል ደሞዝ ጉዳይ ሙሉ ስምምነት ላይ ደርሷል። ዝውውሩን በይፋ ለማጠናቀቅም በቀጣዩ ሳምንት ወደ ቱርክ ያመራል ተብሎ ይጠበቃል። ሌላኛው የለንደን ክለብ ቶትናም የባርሴሎናውን አጥቂ ፌራን ቶሬስን ለማስፈረም የሚደረገውን ከፍተኛ ፉክክር በይፋ መቀላቀሉና ተጫዋቹን የግላቸው ለማድረግ እየሰሩበት እንደሚገኝ ከአውት ኦፍ ሳይድ ዘግቦታል። ባለፈው የውድድር ዘመን በፕሪሚየር ሊጉ አሪፍ እንቅስቃሴ አሳይተው የነበሩት አስቶን ቪላዎች ቀደም ሲል በኒውካስል ዩናይትድ እየተፈለገ የነበረውን የ20 ዓመቱን የስዊዘርላንድ አማካይ ጆሃን ማንዛምቢን ከፍራይበርግ ለማስፈረም መስማማታቸውን አረጋግጠዋል። ወደ ስፔን ስናመራ ባርሴሎና የቦሩሲያ ዶርትመንድን ተጫዋች ካሪም ኤዴሚን ዝውውር ካጠናቀቀ በኋላ የክለብ ብሩጅን ወጣት ኮከብ ጆዜ ቢሶን በ10 ሚሊዮን ዩሮ ለማስፈረም ስምምነት ላይ ደርሷል ተብሏል። በጣሊያን ሴሪ በኩል ፊዮሬንቲና ወጣቱን ተከላካይ አሌክስ ሄሚኔዝን ከበርንማውዝ በቋሚነት ለማስፈረም ከስምምነት ላይ መድረሳቸው ተነግሯል። በአሰልጣኝ ሩበን አሞሪም የሚመራው ኤሲ ሚላን ተከላካዩን ኑሰር ማዝራዊውን ወደ ኤሲ ሚላን ለማዘዋወር ከወዲሁ እንቅስቃሴዎቹን መጀመሩን ማቲዮ ሞሬቶ ይፋ አድርጓል። በመጨረሻም አንጋፋው ስዊዘርላንዳዊ ግብ ጠባቂ ያን ሶመር ወደ ቤልጅየሙ ክለብ ብሩጅ የሚያደርገውን ዝውውር ሙሉ በሙሉ አጠናቋል። የዝውውር መስኮቱ ብዙ ቀናት የቀሩት ሲሆን የትኛው ክለብ ማንን ያስፈርማል የሚለው ከወዲሁ ተጠባቂ ሆኗል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።